የኳስ ጨዋታ ነገር በጣም ኢትዮጵያ ውስጥ የኢትዮጵያዊ ሳከር እኮ አይደለም እግር ኳስ የኢትዮጵያዊ ቡድን አይደለም የሚያጓጓቸው ኢትዮጵያውያን የሰው ሀገር ቡድን እራሱ የዳኑት እኮ ናቸው ያቁታል በደንብ ይሄ አርሴና ምናምን ሚለውን የብራዚል ምናምን እኔ አላውቀውም በጣም ነው የሚወዱት እግር ኳስ ስለዚህ አሁን ምን አለ ይሄ የአርሴና ተጫዋች በአደባባይ እዛ ቪዲዮ ያይዛለው በአደባባይ እዛ ስታዲየም ውስጥ ያስቆጠርኩት ጎል ለኢየሱስ ክብር ይሁንልኛል because Jesus obviously saved my life from the beginning when I was born but I didn't know that and then obviously through the tough moment in my life I realized that ይሄ በጣም የሚያነቃቃ ነው እናንተ ቁጭ ብላችሁ ኳስ የምታዩ ከዚህ ካርሴና ከምትወዱት ጎል ያገባውት ጎል ለኢየሱስ ክብር ይሁንልኝ ብሏል ከሱ ተማሩ በመሰሩት ሁሉ ክብሩ ለኢየሱስ ይሁን የምታፈሩ ፍሬ ሁሉ በእጃችሁ ያለው ሁሉ የክርስቶስ ኢየሱስ ነውና ለሱ ክብር ስጡት ኑ ወደ ኢየሱስ ስሙን በአደባባይ ጥሩ የማያሳፍር ስም አጋንንት የሚንቀጠቀጡለት ስም ኢየሱስ ክርስቶስ ብቻ ነው ስለዚህ ኳስ ተጫዋች መቼም ያገሬ ሰዎች ያቁታል በደንብ ሰላም ለእናንተ ይሁን ኢትዮጵያውያን ኤርትራውያን እንዴት ናችሁ እንዲከረማችሁ እህታችሁ ወንጌላዊት ጸገነት ነኝ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው ጌታ የተባረከ ይሁን ፈረንጆቹ አቆጣጠር አዲስ ዓመት ጀምረናል እግዚአብሔር ደግሞ በብዙ ተስፋ በብዙ ማበረታታት ቃል አስጀምሮናል በጣም ደስ የሚል የአዲስ ዓመት መግቢያ ነበረን አሜሪካን ያለን በተለይ እኔ ሁሉንም ወክዬ መናገር እችላለሁ በጣም ደስ የሚል ተስፋ ያለው የሚያነቃቃ የሚያድስ እግዚአብሔር ለኛ ያዘጋጀው ነገር አዲስ ነገር እንዳለ በጣም እርግጠኛ ነኝ እኔ ጌታ የተባረከ ይሁን አሻግሮናል ያሻገረን እሱ ነው ለዚህ ያበቃን እሱ ነው እግዚአብሔር ደግሞ በዚህ በ26 ወዳየልን እንገሰግሳለን እና ዛሬ በዚህ መንፈስ ነው ያለሁት በጣም በተነቃቃ መንፈስ እኔም በግሌ ደግሞ በጣም ደስ የሚል ቃል ሰጥቶኝ ጥሩ ጊዜ ነው ያሳለፍኩት የጥሞና ጊዜ የሚባል ጊዜ አሳልፌያለሁ አስባችሁታል ትላንትና ስራ አልነበረም የመጀመሪያ ቀን ያመቱ የ2026 የመጀመሪያ ቀን ከጌታ ጋር ጥሩ ጊዜ ነው ያሳለፍኩት እና አሁን ዛሬ እንደውም ለእህቶች እንደው በዚህ አጋጣሚ መናገር መፈልገው አካባቢያችን ካለው ነገር አንዳንድ ጊዜ ዞር ስንል ጌታን ያለምንም ልብ መከፋፈል ያለምንም ጫጫታ ጌታን ዋን ኦን ዋን መናገኝበት ጊዜ ማመቻቸት አለብን እላለሁ በዚህም ጉዳይ ደግሞ እኔ ታውቃላችሁ ከፈረንጆቹ ጋር ነው ማገለግለውና ያው ኦርዴን ያረጉኝ እነሱ ናቸው ወንጌላዊ ተብዬ እዛ ነው የተሾምኩት ታውቃላችሁ ታስታውሳላችሁና ቤተክርስቲያኑ ከከተማ በጣም ወጣ ያለ ነው እና በጣም ጸጥረጭ ያለ ነው አካባቢውም ደግሞ ብዙ ግርግር የሌለበት ነውና እዚህ አመት እኔ ያንን ቤተክርስቲያን ያው ወንጌላዊት ስለሆንኩ ለዛ ቤተክርስቲያን ያንን ስፍራ እግዚአብሔር እንደሰጠኝ አረጋግጫለሁና በዛ ቤት ውስጥ ብዙ ነገር ይሰራልና እህቶቼ በእግዚአብሔር ፊት ምንሆንበት ታይም ስጠን ብላችሁ ጸልዩ ጊዜውን እግዚአብሔር ያመቻቻል ስፍራውን ግን እግዚአብሔር ሰጥቶናል እና በዚህ ቤተክርስቲያን ለሚመጣው የበጋ ወራት ከያላችሁበት የተሰበሰባችሁ ከአንድ ስቴት ለምሳሌ 6 ሰው 7 ሰው ፕሮግራም አድርጋችሁ እዚህ ቤተክርስቲያን አሬንጅ ብናረግ ሐሙስ ከሰዓት ገብታችሁ አርብ ቅዳሜን እሁድን ከኛ ጋር ከቤተክርስቲያኑ ጋር አምልከን ሰኞም የምትመለሱበት በቃ አንዳንድ ጊዜ በእውነት ነው ማለት የብቻ ታይም የጸጥታ ታይም ከእግዚአብሔር ጋር ያስፈልጋል እኔ ትላንትና እሱን ያረኩት ጌታ ደግሞ በጸጥታ ስትጠብቁት ፈልጋችሁ ስትሄዱ ታገኙታላችሁና አቬሌብል እንድትሆኑ ጌታ ይረዳችኋል እየተመካከርን 3 ቀን በአመቱ 3 ቀን የጥሞና ጊዜ ከጌታ ጋር ማሳለፍ ቀላል ነገር አይደለምና ስፍራ ሰጥቶናል እህቶቼ ይሄንን ነገር አስቡበት ከየስቴቱ አሬንጅ አርጋችሁ እኔ እቀበላለሁ ሰፊ ኪችን አለው ከላይ አፕስቴር ደግሞ 3 ማደሪያ ክፍል አለው ራሱ ደግሞ ይሄ ማምለኪያው ስፍራ
ልነግራችሁ አልችልም። ምናልባት ለኦርዲኔሽን የመጣችሁ ሰዎች ታውቃላችሁና እግዚአብሔር የተመሰገነ ይሁን። ይሄ እንደ አዲስ ራእይ ነው የምነግራችሁ። ሴቶች እህቶቼ ተዘጋጁ። አብረን የጌታን ፊት ምንፈልግበት ጊዜ እግዚአብሔር እንዲሰጠን አመቻቹ ብዬ ጥሪ ያደርጋለሁ ለሴቶች እህቶቼ። በዚህ አጋጣሚ ጌታ የተባረከ ይሁን። ሁላችሁ እህቶቼ በእውነት ነው የምላችሁ፣ በእውነት ተዘጋጁ፣ አሬንጅ አድርጉ። በሚመጣው ልክ በጋ እየጀመረ ሲመጣ ከሜይ ጀምሮ በየስቴቱ ያላችሁ ቀጠሮ አድርገን ሐሙስ ገብታችሁ አድራችሁ አርብ ሙሉ ቀን ጾም ጸሎት፣ ማታ ራታችንን አብረን እንበላለን። ቅዳሜ ጠዋት ደግሞ ወንጌል ስርጭት እንወጣለን። ከሰዓት ደግሞ ከጌታ ጋር እናሳልፋለን። ከምሳ በኋላ አብረን እናመሻለን። እሁድ ደግሞ አብረን ከነጮቹ ጋር አምልከን ሰኞ ወደ የቤታችሁ። እንዲህ አይነት ፕሮግራም ይገኛሉ። እህቴ ጸልየሻል? ይሄው መልሱ። ጸልየሻል? የት ሄጄ ላግኝ ብለሽ ይሄው መልሱ። ሰሞኑን ደግሞ መቼም የኦርቶዶክስ ሕዝብ መቀለጃ ነው። በጣም ነው የሚቀለድባችሁ ኦርቶዶክሳውያን። በጣም ነው የምታሳዝኑኝ። በእውነት ነው የምላችሁ። በዚህ በቆልድባ ከተማ የኪዳነ ምሕረት በዛፍ ስር የኪዳነ ምሕረት ምስል ታየች ብለው ዓለም ሁሉ ተጨናንቋል። በቃ ይሄ ምስኪን ሕዝብ፣ መዳን የሚፈልግ ሕዝብ፣ መፍትሄ ያጣ ሕዝብ አንተና የቅድስት ኪዳነ ምሕረት ምስል በዛፍ ላይ ታየ ተብሎ በቃ ሚዲያው ሁሉ የሚያወራው ስለዚህ ምስል ነውና ይህንን ምስል ሁሉም ሰው እውነት ነው ብሎ ከማመኑ የተነሳ በዛሬው ዕለት ከተለያየ አቅጣጫ ስፍራው ጠጠር መጣያ እስኪያጣ ድረስ ሞልቶ ነበር። የሚያሳዝነው ነገር ደግሞ ከላይ ያሉት ጳጳሳት ያውቃሉ፣ ይሄ ነገር ካህናቱ ያውቃሉ፣ ይሄ ነገር ውሸት እንደሆነ ያውቃሉ። አሁን ቪዲዮ አያይዝላችኋለሁ እና አየሩን ተቆጣጥሮታል። ይሄ ወሬ ሁሉም እየተጠራራ ሰምቶታል ማለት ነው። ይሄ ምንድነው ብትሉኝ ገቢ የቀዘቀዘባቸው መተዳደሪያቸው እንደዚህ የሆነ አሁን የተያዘው ፋሽን የተያዘው ስራ ምንድነው ካላችሁኝ ቦዲያ በቦዲ ብሎ ህዝብ አታሎ ገንዘብ መሰብሰብ ነው የተያዘው። በየትኛውም ሃይማኖት ነው የምላችሁ። ይሄ በወንጌል አማኙም ይሆናል፣ በኦርቶዶክሱም ይሆናል፣ በየትኛውም ሃይማኖት ገንዘብ ስብሰባ ተይዟል። ስለዚህ የሃይማኖት ነጋዴዎች የፈጠሩት ወሬ ነው ይሄ። ዋናው ጳጳስ ምን አሉ መሰላችሁ? አሁን ቤተክርስቲያን ላይ ገበያው እየደራ ነው አሉ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽጉ የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። በዚህ በመጨረሻው ዘመን ወንጌል በኃይል ይሰበካል። ወንጌል ይዘው የክርስቶስን እውነት የምስራቹን ሊያበስሩ የወጡ ያለማንም አስገዳጅነት በየመንገዱ በስተዋል። የት? ኢትዮጵያ። እናንተ ወንጌል ይዛችሁ የወጣችሁ 3-4 ቪዲዮ አያይዛለሁ። እግዚአብሔር ይባርካችሁ። ብላቴናዎች፣ ወጣቶች፣ ሽማግሌዎች ወጥተው የክርስቶስን ወንጌል እያበሰሩ ያሉ አሉ። መበረታታት ያለባቸው፣ መታገዝ ያለባቸው። ምክንያቱም በኃይለኛው ደግሞ የዲያብሎስ ስራ ወንጌልን ዝቅ የሚያደርግ ነገር ስለተነሳ ማለት ነው። በመጀመሪያ ቃል ነበር ይላል ይሄ ወጣት ብላቴና። ቪዲዮ አያይዝላችኋለሁ። በቃ ሁሉ በርሱ ሆነ፣ ከሆነ አንዳችም ያለ እርሱ የሆነ የለም እያለ ይሰብካል። ሴቷም እህቴ ደግሞ ጌታ ይባርካት፣ እሷ በጣም ምሰብክታለች። እኔ መቼም ያው አንድ ቀን አገር ቤት መምጣት አይቀርም። እናንተ አብረን ወንጌል እንሰብካለን፣ አብረን እናዳርሳለን። የፈለገ ነገር ያርጉን፣ ወንጌል አይቆምም፣ ይቀጥላል። የእግዚአብሔር ዋናው ጥሪ የምስራችሁ የክርስቶስ ኢየሱስ ወንጌል ነው። ሴቷም ደግሞ ወንጌል ከእግዚአብሔር ያስታርቃል። እግዚአብሔር ስጋን የለበሰበት ሰው ሆኖ ወደ ምድር የመጣበት ራሱን አሳልፎ የሰጠበት ወንጌል ሕይወት ነው እያለች ትሰብካለች ሴቷ። ጌታ ይባርክሽ እህቴ፣ በጣም ደስ ብሎኛል። እናንተ ሰዎች በየመንገዱ በፀሐይ በብርድ የሀገሬን የክርስቶስ ተቃዋሚ ተቋቁማችሁ ስለምትሰብኩ ተባረኩላለሁ። ሙስሊሞች ጥያቄና መልስ በራሳችሁ ክርስቶስ በገባቸው ሙስሊም እህቶች መልስ አምጥቼላችኋለሁ። እናንተ ሙስሊሞች ወጣችሁ የክርስቶስ ኢየሱስን ስም ዝቅ አርጋችሁ የእናንተን መሐመድን ሞቶ ያልተነሳውን ከፍ አርጋችሁ እስልምና ነው ትክክለኛ ነው የምትሉ በእናንተው
በሙስሊም የነበሩ እህቶች መልሳለኝ ዛሬ እቺ እህት ምን ትላለች መሰላችሁ? እህታችሁ የእናንተ እህታችሁ ባለጀለብያዋ መልሳላት። ስማት አንተ ያድናል ኢየሱስ ያድናል እንዳለ ኢየሱስ ያድናል። ከምንድነው የሚያድነው? አሰላሙ አለይኩም ሰላም ይብዛልኝ ወንድሜ። ኢየሱስ ያድናል ትላላችሁ፣ ከምንድነው የሚያድነው ብለሃል። ኢየሱስ የሚያድነው ከጉንፋን፣ ከወባ፣ ከታይፎይድ ከሚያስነጥስ ነገር አይደለም። ኢየሱስ የሚያድነው ከዚህ ዱንያ ላይ ቆይታን ጨርሰ ሰማይ ቤት ስትሄድ የምትለው ጀነት የሚያስገባ አንድ ኢየሱስ ብቻ ነው። አልመሲ ኢሳ ብቻ ነው። ከሱ ውጪ ሌላ ገነት የሚያስገባክ መንገድ የለም። እውነተኛ መንገድ እኔ ነኝ ካለ ሌላው ውሸት ነው ያለ ነው። የሲኦል በር መክፈቻና የመንግስተ ሰማያት መክፈቻ ቁልፍ አለኝ እኔ ጋር ነው ያለው ካለ ሌላ ማንም ጋር ማንም ከፍቶ ሊያስገባ አይችልም። በጣም የሚያሳዝን ደግሞ በተቃራኒው የክርስቶስን ስም መጥራት በዚህ በአደባባይ በአውደ ምሕረት ላይ ነው የምነግራችሁ። በአውደ ምሕረት ላይ ጦርነት የሚቀሰቅሱ ጳጳሶች አሉ። በጣም የሚያሳፍር ትውልድን የሚያስት አሁን እሱንም ቪዲዮ አያይዛል። ዛሬ ይሄ ነው ወጣት ወርክ ዛሬ ነገ ሳትል ሴት ወንድ ሳትል ከ18 ዓመት በላይ መሪዎች በሚነግሩህ እንቅስቃሴ ተንቀሳቀስ፣ ሰላምህን እየጠበቅ ልማትህን እያለማህ ነገር ግን የዘመኑ መሳሪያ እንዴት እንደምትጠቀምበት እየሰለጠንክ እያወቅ ተዘጋጅተህ ከቤት በሰማይም በምድርም የሚያስጠይቁት እኚህ ጳጳስ ደግሞ ሁሉ ጊዜ አመጽ ሲቀሰቅሱ፣ ሁሉ ጊዜ ሲሳደቡ፣ ሁሉ ጊዜ ደም አፋሳሽ የሆነ ነገር እንዴ! አውደ ዓመት ነው፣ አውደ ምሕረት ነው። ማሳረጊያው ሽለላና ፉከራ ሆነ እንዴ? አልገባኝም። እኔ የእናንተ አቋም አልገባኝም። ወደ እግዚአብሔር መጮህ፣ ፍቅርን መስበክ፣ ለንስሐ መጥራት አይሻልም? በየትኛው መንፈሳዊ መረዳት ነው አመጽ ቀስቃሽ የሆናችሁት? ይሄንን እግዚአብሔር ሲወደዋል? በጣም አዝኛለሁ። እኔ ቪዲዮ አያይዛለሁ። ስሙኝ። በጣም የገረመኝ ደግሞ አጋንንት ለካ ቄስ ላይ ያርፋል። ለመሰላችሁ አንደኛ አጋንንት በአጋንንት ነው። ያው የአጋንንት አሰራር አለ፣ በቄሶች በካህናት አለ፣ በደብተራ መተት አለ። ምንም ይሄ ግልጽ ነው። እና እኚህ ካህን ደግሞ ቪዲዮ አያይዛለሁ። ምክንያቱም ውስጣቸው የክርስቶስ መንፈስ ስለሌለ አጋንንት አይፈራቸውም። እነሱ ጋርም ያለው አጋንንት እኩል ነው የሚያወራው። አጋንንት ለአጋንንት ብያቸዋለሁ ባለፈውም። ስለዚህ አሁን ምንድነው የሆነው? እኚህ ሰው ራሳቸው አጋንንቱ እያናገራቸው ነው። ማን ናቸው ብትሉኝ እኚህ ካህን ናቸው፣ ቄስ ናቸው። ምን ይላሉ መሰላችሁ? ነኝ የተለያየ ትንታኔ ስሜ አዛዝኤል አጋድርኤል የምባለው እኔ ነኝ። ዓለም በሙሉ እኔ ነኝ የማንቀጠቅጣት፣ እማብረከረካት፣ እማናውጣት፣ በቤተ መቅደሱ ገብቼ እንደ ቴፕ ሪኮርደር ማሽከረክራቸው እኔ ነኝ። ይሄው ህዝቤ የኢሉሚናቲና የ666 መቀለጃ ሆኗል ባገሬ። እሱንም ማስታወቂያ ያይዛሉ። አሁን ኢሉሚናቲ አባሎኝ ዛሬ ዕለት 1,550,000 ብር ገቢ ተደርጎልኛል። አባል መሆን የምትፈልጉ ሰዎች መዝገብ ትችላላችሁ። እኔማ ተለመደ። ማንም ምንም የሚል የለም። ዝም፣ ቄሱም ዝም፣ ፓስተሩም ዝም። ይሄ ነገር ኢሉሚናቲ የዳቢሎስ ነው ያጋንንት ነው ብሎ እንኳን አደባባይ ትውልድን ለማስተማር የወጣ ማንም የለም። ይሄው ትንሹም ትልቁም ሀብታም ሆንኩኝ ኑ አባል ሁኑ እያሉ በአደባባይ ጥሪ ሲያደርጉ እንዴት ነው ቤተክርስቲያንን የማትቃወመው? እኔ ያልገባኝ ነገር ይሄ ነው። ሌላው ወጥቶ በየመንገዱ ወንጌል ሲሰብክ ዋጋ ይከፍላል። እዚህ ጋር ግን ኢሉሚናቲው በአደባባይ በነጻነት፣ ጠንቋዩ በአደባባይ በነጻነት፣ ደብተራው ደጋሚው በአደባባይ በነጻነት፣ ጦርነት የሚቀሰቅሰው በአደባባይ በአውደ ምድር ላይ በነጻነት ያመጽ መልእክት እያስተላለፉ የኢሉሚናቲ ማስታወቂያ ኑ ሀብታሙ ኑ እዩኝ፣ እኔ እንደዚህ ነበርኩ፣ አሁን ፎቅ ገዛው፣ አሁን መኪና ገዛው። ትውልድን በደካማ ጎኑ ማን የመጣበት? ዲያብሎስ። ማን ያስጥለው? እረኛ የለውም፣ የሃይማኖት አባት የለውም። እነሱ በሌላ ስራ ተጠምደዋል። የኛም ደግሞ የወንጌል አማኞች በማከማቸት በንግድ በምናምን በኮንፈረንስ በህንጻ ስራ ተጠምዳቸዋል። እዚህ ጋር ግን ትውልድ እየተበላ ነው። እዚህ ጋር ግን መንጋው
በአውሬ እየተበላ ነው፣ በኢሉሚናቲ እየተበላ ነው። ለምንድን ነው የኢሉሚናቲና 666 ጉዳይ በቤተ ክርስቲያን ዝም የተባለው? ይሄ የኔ ጥያቄ ነው። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና ወደ መልእክት ይቀጥላለሁ። እግዚአብሔር አባት ሆይ እናመሰግንሃለን። አሮጌው ዓመት አልፎ አዲስ ዓመት ስለሰጠህን እናመሰግንሃለን። ጌታ ሆይ ለኛ ያዘጋጀው መልካም ነገር ስላለ እናመሰግንሃለን። እኔንም እህቶቼንም ጌታ ሆይ ስለምትረዳን ወንድሞቼንም ስለምትረዳ አመሰግንሃለሁ። እግዚአብሔር ሆይ ዛሬ ደግሞ በሰጣኝ ቃል የሚነቃቁ እግዚአብሔር ሆይ ወደ አንተ አይናችንን ልባችንን እንድንመልስ ጌታ ሆይ መንፈስ ቅዱስ እንድታግዘን መልእክቱንም ሳስተላልፍ መንፈስ ቅዱስ እንድታግዘኝ እለምናለሁ፣ ጸልያለሁ። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተባረከ ይሁን። እህቶች ወንድሞች፣ የዛሬው መልእክቴ አርዕስት አለው፣ አርዕስት ሰጥቼዋለሁ። መዳናችን የእግዚአብሔር ሥራ ጅማሬ ነው። አይገርማችሁ? ለካ መዳናችን እግዚአብሔር በእኛ የጀመረው ሥራ ጅማሬ ነው እንጂ መዳናችን ፍጻሜ አይደለም። እግዚአብሔር በእኛ አስቀድሞ ወስኖ መርጦ አጽድቆ አክብሮ የእግዚአብሔር ልጆች ከተጠራን በኋላ ለካ የሚሰራ ስራ አለ። ያ መዳን ጅማሬ ነው። ለካ ምናስቀጥለው ነገር አለ ወገኖቼ። ጌታ እስኪመጣ ድረስ ወይኛ ወደ ጌታ እስክንሄድ ድረስ በዚች ምድር ላይ ለኔና ለናንተ የተሰጠ ተልእኮ አለ። እግዚአብሔር በእኛ ውስጥ ሆኖ ሊያከናውነው የፈለገው። ስለዚህ እያንዳንዳችን በእግዚአብሔር ቤት ስንገኝ፣ እያንዳንዳችን ወደ ክርስቶስ ኢየሱስ ስንመጣ ለዓላማ ነው የመጣ ነው። በጥሪ ነው የመጣ ነው። ድነን እንድንቀመጥ አልመጣንም። እግዚአብሔር የተባረከ ይሁን። እግዚአብሔር ብዙ ጊዜ ደጋግሜ ተናግሬዋለሁ፣ ስራ ፈት ልጅ የለውም። ስለዚህ የእግዚአብሔር ስራ ቀጣይ ነው፣ ይቀጥላል። እያደግን እየተሰራን ነው የምንሄደው። መዳናችንን የመጨረሻውንን ብለን የተቀመጣችሁ ሰዎች ካላችሁ ዛሬ ይሄን ቃል ይዤ በቃሉ ተንተርሼ ይሄን መልእክት ለእናንተ አስተላልፋለሁ። በፊልጵዮስ ምዕራፍ 1 ቁጥር 6 ያለው ቃል መነሻዬ ነው። ምን ይላል ብትሉኝ ጳውሎስ በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ ይላል። እህቴ ባንቺ የጀመረው ሥራ አለ። ጌታ እያስቀጠልሽ ነው ወይ ነው ጥያቄው። ወንድሜ እግዚአብሔር ባንተ የጀመረው ሥራ አለ፣ እያስቀጠልክ ነው ወይ? ከጌታ ጋር እየተነጋገርክ ምንድነው ማድረግ እንዳደርግ የምትፈልገው ብለህ የጌታን መንገድ እየተከተልክ ነው ወይ? የተመደበልህን ሩጫ በትዕግስትና በትጋት እየሮጥክ ነው ወይ? የዛሬ መልእክት ሐሳቡ ይሄ ነው። ምንድነው ካላችሁኝ የተጀመረው መልካም ሥራ ማለት መዳናችን ነው። መዳናችን ክርስቶስ ኢየሱስን በልባችን እንቀበለዋለን፣ ከዚያም ከመንፈሱ እንካፈላለን። መዳናችንም እንዲጸና የበለጠ ወደ እርሱ እየቀረብን ከአሮጌው ማንነት እየተላቀቀን አዲሱን ሰው ክርስቶስን እየለበስን ክርስቶስን ወደ መምሰል እናድጋለን። ሰው ሲድን እኮ ወዲያውኑ ተለውጦ ፍጹም ኢየሱስ ሆኖ አይቀመጥም። ይህን ሁላችንም እናውቃለን። ማደግ የሚባል ነገር አለ። ሕፃን ልጅ ተወልዶ ወዲያውኑ ጋሼ እንደማይባል፣ ወዲያውኑ አዋቂ እንደማይሆን፣ ወዲያውኑ መረዳቱ አጥንት መብላት እንደማይጀምር እኔና እናንተም በክርስቶስ ኢየሱስ ስንድን በወተት ነበርን። ከዛ በኋላ ግን ማደግ የሚባል ነገር አለ፣ መለወጥ የሚባል ነገር አለ፣ መቀየር የሚባል ነገር አለ። ወዴት ነው የምናድገው ካላችሁኝ፣ ወደ ክርስቶስ ኢየሱስ ወደ መምሰል። እሱን መሆን አንችልም፣ ግን እንድንመስል ተጠርተናል። ይሄው ምንድነው? በቃሉ እናድጋለን፣ በመንፈስ እናድጋለን፣ ከእግዚአብሔር ጋር በመቅረብ በጸሎት እናድጋለን። ማደግ አለብን ወገኖቼ፣ ከወተት መውጣት አለብን።
ሁል ጊዜ በመንፈሳዊ ነገር ሕፃን ሆነን መቀጠል ከእግዚአብሔር ጋር አንችልም። ስለዚህ ይሄ በእኛ የጀመረው እናንተ ክርስቶስ ኢየሱስን አምናችሁ ድነናል የምትሉ ሁሉ ይሄ መልእክት ይመለከታችኋል። በዚህ በአዲስ ዓመት በ2026 ደግሞ የማደግ ዓመት ነው። የመለወጥ ዓመት ነው። ከነበርንበት እልፍ ምንልበት ዓመት ነው። በመንፈሳዊ ነገር አንድ እርምጃ ወደፊት ከፍ ምንልበት ዓመት ነው። አለበለዚያ በነበረው ነገር አንቀጥልም። በዚህ አካሄድ ደግሞ ይህንን የሚመጣብንን የዓለም ፈተና ውጣና ውረድ መቋቋም አንችልም ወገኖቼ። ያለ ክርስቶስ ዕውቀት ዓለም በጣም ያደክማል፣ አድካሚ ሆኗል። ብዙ ማይገቡን ነገሮች አሉ፣ ብዙ እንቅፋት አለ፣ ብዙ ፈተና አለ። እየባሰ እንጂ እየቀነሰ አልመጣም። ሁላችሁም ታውቁታላችሁ። የዓለም የጨለማ ሥራ እየባሰ በመጣ ቁጥር እኔና እናንተ ደግሞ በእግዚአብሔር ቃል እየበረታን ዕቃ ጦራችንን እየለበስን በመንፈስ ዕለት እየተሞላን መንፈሳዊ አይኖቻችን እየበሩ ሲሄዱ መቋቋም እንችላለን። የዲያብሎስን ሽንገላ መቋቋም እንችላለን። አለበለዚያ ግን እስረኛ ያደርገናል ወገኖቼ። ስለዚህ እግዚአብሔር በእኔና በእናንተ የጀመረው መቀጠል አለበት። የመቀጠል ዓመት ነው 2026። ምንድነው መቀጠል ካላችሁኝ፣ ወደ እግዚአብሔር የበለጠ እየቀረብን ከአሮጌው ማንነት እየተላቀቅን ክርስቶስን ወደ መምሰል እናድጋለን። ቃሉን በማንበብ ፊቱን በመፈለግ በጸሎት በመትጋት መንፈስ ቅዱስን በመታዘዝ የእውነተኛ ደቀ መዝሙር እንሆናለን። የታጠቀ ክርስቲያን እንሆናለን። አለበለዚያ ወገኖቼ ይሄ አሁን በሳምንት አንዴ እሑድ ምንሄዳት፣ በሳምንት አንዴ ባይብል ስተዲ ቁጭ ምንላት፣ በሳምንት አንዴ አይሆንም። በዚህ አያያዛችን በፍጹም የጠላትን ሽንገላ ልንቋቋም አንችልም። ፍላጻው ከባድ ነው ወገኖቼ። ትጥቃችንን እናንሳ። ማዕበሉ እየበረታ ነው ወገኖቼ። ስለዚህ በእኛ መልካም ሥራ የጀመረው ክርስቶስ ኢየሱስ በማመን መዳናችን ነው። ጌታ ዳግም ተመልሶ እስኪመጣ ድረስ ዕለት ወደ እርሱ ለማደግ እንሰራለን። የእግዚአብሔርም ሐሳብ ሁሉም የበኩር ልጁን እንዲመስል ዓለምን በልጁ በክርስቶስ ኢየሱስ መጠቅለል ነው። ከዚህ ውጪ እግዚአብሔር ዓላማ የለውም። ስለዚህ ዛሬ አቋምሽን አስተካኪ እህቴ። የት ጋር ነው ቆምሽው? በእግዚአብሔር ቤት። የት ጋር ነው ቆምከው? በእግዚአብሔር ቤት የተመደበልን ስፍራ፣ እግዚአብሔር ያስቀመጠን ስፍራ አጥብቀ ይዘሃል ወይ? መክሊትን እየጠበጠብክ ነው ወይ ነው ጥያቄው። የተዘናጋን ይመስለኛል። ስለዚህ ወደ ክርስቶስ ማደግ ይሁንልን ወገኖቼ። እግዚአብሔር በጥበብ ያሳድገን። እግዚአብሔር በመገለጥ ያሳድገን። እግዚአብሔር በጸጋ ያሳድገን። እግዚአብሔር በሱ ዕውቀት ያሳድገን ወገኖቼ። አለበለዚያ ይሄንን ዓለም መቋቋም አንችልም። በጣም የዲያብሎስ ሥራ እየበረታ ነው ያለው። እንኳን ልናስጥል ሌላውን ራሳችንን እንኳን ማስጣል አቅቶናል። በብዙ እየደከምን ሳናቀው ልክ እንደ ስሪንጅ እየተመጠጥን ያለ ነው። እኔ ነው የሚሰማኝ፣ እኔ ነው የገባኝ። በዚህ በ2026 እንደገና መነሳት ይሁንልን ወገኖቼ። እንደገና መታጠቅ፣ እንደገና መታደስ፣ እንደገና የእግዚአብሔር ፊት መፈለግ ይሁንልን። እሱ ወዳየልን፣ እሱ ወዳዘጋጀልን መገስገስ ይሁንልን ወገኖቼ። ለእግዚአብሔርም ክብርና ምስጋና ከኢየሱስ ክርስቶስ የሚገኝ የጽድቅ ፍሬ ሞልቶባችሁ ለክርስቶስ ቀን ተዘጋጅታችሁ ቅኖችና አለነውር እንድትሆኑ የሚሻለውን ነገር ፈትናችሁ ትወዱ ዘንድ ፍቅራችሁ በእውቀትና በማስተዋል ሁሉ ከፊት ይልቅ እያደገ እንዲበዛ ይህንን ጸልያለሁ አለ ጳውሎስ። እኔም ዛሬ በአዲስ ዓመት በዚህ በሁለተኛው ቀን ላይ ቆሜ ለሁላችንም ለቅዱሳን በእግዚአብሔር ስም በተጠራ ነው ለኛ እኔ ይህንን ጸልያለሁ። የክርስቶስ ኢየሱስ የጽድቅ ፍሬ እንዲሞላብን፣ በሱ ማደግ እንዲሆንልን፣ ለክርስቶስ ቀን የተዘጋጀን እንድንሆን፣ ቅኖች እንድንሆን፣ የዋሆች እንድንሆን፣
ነቀፌታችን ከኛ እንዲወገድ አለነውር እንድንሆን የእግዚአብሔር የሆነውን መልካም የሆነውን ቀና የሆነውን ቅዱስ የሆነውን ለይተን እንድናቅ ወደ ክርስቶስ ኢየሱስ እንድናድግ ወገኖቼ እኔን ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ለኛ ለቅዱሳን ጸልያለሁ። በዚህ በምንጀምረው አዲስ ዓመት በጀመርነው አዲስ ዓመት የመለወጥ ፍሬ የማፍራት ዘመን እንዲሆንልን በእውቀትና በማስተዋል ከፊት ይልቅ ከአምናው ይልቅ እንድናድግ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የለውጥ ዘመን ይሁንልን። እያደገ እየበዛ እንዲመጣ ጸልያለሁ። መልካምነታችን እያደገ እየበዛ የእግዚአብሔርን መንፈስ የእግዚአብሔርን ትእዛዝ የእግዚአብሔርን ፈቃድ የምንለይበት እንደ ፈቃዱ የምንኖርበት ዓመት እንዲሆንልን እኔ ለምናለሁ ጸልያለሁ። ወገኖቼ እግዚአብሔር በእኛ የጀመረው ሥራ መዳናችን ነው። ከዳንን በኋላ ግን የሚቀጥለው አለ። ወዳየልን መገስገስ አለብን። ስሙኝ፣ ከመዳን በኋላ የሚቀጥል ሥራ አለ። በአንደኛ ተሰሎንቄ 5:23 ላይ ስሙኝ፣ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁ ነፍሳችሁም ሥጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። ለክርስቶስ ኢየሱስ ቀን እንዘጋጅ ወገኖቼ። ሙሽሪት ነን እኛ። ቤተክርስቲያን ሙሽሪት ነች። የመቀደስ ወራት ይሁንልን። የመዘጋጀት ዘመን ይሁንልን። የመነቃቃት ዘመን ይሁንልን። ቤተክርስቲያን በአጠቃላይ እድፏን የምታስወግድበት ነቀፌታዋን የምታስወግድበት ክርስቶስ ኢየሱስን ተዘጋጅታ የምትጠብቅበት ዘመን ይሁንልን ወገኖች። እኔንን እመኛለሁ ለእያንዳንዳችን ለቅዱሳን መዳን ይሁንልን። መዳን በቃ ከተያዝንበት የተለያየ ጥቃቅን የሚመስል አላራምድ ያለን ነገር ከፊታችን እንዲነሳ እኔ ለምናለሁ ጸልያለሁ። ዛሬ መዳናችን ጸንቶ ወደ ክርስቶስ ኢየሱስ ማደግ ይሁንልን። የተጠራ ነው ግን ድነን እንድንቀመጥ አይደለም ወገኖቼ። እኔ ገብቶኛል። እግዚአብሔር ለኔና ለናንተ ያዘጋጀው የሰው አይን ያላየው የሰው ጆሮ ያልሰማው የሰው እጅ ያልነካው ለሚወዱት ያዘጋጀው አዲስ ነገር አለ ወገኖቼ። ፕሊዝ ይሄ ነው መልእክቴ ዛሬ። እናስቀጥል፣ መዳናችንን እናስቀጥል። እግዚአብሔር የጀመረውን በእኛ አቬለብል እንሁን። ግዴላችሁም ለወንጌል እንነሳ። በዚህ ዓመት ለወንጌል እንነሳ፣ ለጥሪያችን እንነሳ። በቃን መባከን፣ በቃን ያለምኛው ነገር እቶቼ አየነው። በቃኩ ከጌታ ጋር መሆን አልናፈቃችሁ? የእግዚአብሔርን ድምጽ መስማት አልናፈቃችሁ? በገንዘብ የማይገዛው እውነተኛ የልብ ረፍት አላማራችሁ? ጸጥታ አላማራችሁ? ጊዜው አሁን ነው ወገኖቼ። እኔ ደግሞ በዚህ ነገር በጣም ጌታ እያስታጠቀኝ ነው። አብረን የጌታን ፊት እንፈልጋለን። እግዚአብሔር ኦሬዲ ቦታውን አዘጋጅቶልናል። እቶቼ ኑ ኮሎምበስ ዋዩ ኑ 4-5 ሆናችሁ አሬንጅ አርጉና ኑ። ማደሪያ አለ፣ የጸጥታ ስፍራ አለ። አብረን የጌታን ፊት እንፈልግ ወገኖቼ። በዚህ በአዲሱ ዓመት ጌታ የሰጠኝ ራእይ አንዱ ይሄ ነው። ሁሌም የምመኘው ነገር ጌታ ኢየሱስ እንኳን መጸለይ ሲፈልግ ዞር ይላል፣ ወደ ተራራ ይወጣና ከዚህ ከጫጫታው እንውጣና እቶቼ ከግርግሩ እንውጣና እስቲ ጸጥ ያለ ስፍራ የእግዚአብሔርን ፊት እንፈልግ። አሁን ይኸው እቴ ሰበብ የለሽም። ነይ ኮሎምበስ ኦሃዮ ኑ አብራችሁ ተያይዛችሁ አብረን ጌታን ድምጹን እንሰማለን። ትላንትና በዚህ በአዲሱ ዓመት ዕለት ባዶ ቸርች ቁልፍ አለኝ ከፍቼ ገብቼ ማንም የለም። አወራሁት፣ ጌታዬን ቃል ሰጠኝ። ጸጥ ያለ ድምጹን ሰማሁት። ጮኩኝ እንደ ልቤ አባዬ ብዬ ሃሌሉያ። እሱን ለሁላችንም ተመኘሁት። ኑ አብረን እንጸልይ። ኑ አብረን የጌታን ፊት እንፈልግ። ኑ እህቶቼ ኑ። እግዚአብሔር ይናገረናል። መታደስ፣ መቀየር፣ መለወጥ ከጌታ ሐሳብ ጋር ፈቃድ ጋር መሮጥ እንችላለን። ይሄ ነው የታየኝ በዚህ በአዲስ ዓመት። እግዚአብሔር የተባረከ ይሁን። በዚህ በዕብራውያን 13:21 ላይ በኢየሱስ ክርስቶስ በኩል በፊቱ ደስ የሚያሰኘውን
በእናንተ እያደረገ ፈቃዱን ታደርጉ ዘንድ በመልካም ሥራ ሁሉ ፍጹማን ያድርጋችሁ ይላል። ይሄ ሁሉ በቃ ዊሽ ነው ዛሬ፣ ምኞቴ ነው ዛሬ፣ ጸሎቴ ነው ዛሬ። በቃ እግዚአብሔር በቃ ይሄንን ያድርግልን። እህቶቼ በብዙ ነገር ታስረናል እኔና እናንተ፣ ጥቃቅን በሚመስል በተለይ የቤተሰብ ጉዳይ፣ የልጄ ጉዳይ፣ የትዳሬ ጉዳይ፣ የምናምኔ ጉዳይ እግዚአብሔር ግን እልፍ እንድንል ይፈልጋል። ተወት እንድናረግለት ለሱ ሰተን ይፈልጋል። እህቶቼ ግድላችሁም እግዚአብሔር እየጠራን ነው። እኔና እናንተ በተለይ ሴት እህቶቼ ፕሊዝ ከዚህ ከምትሽከረከሪበት ነገር እንደ ማርታ ከምትባክኝበት ነገር ዞር በይና እህቴ በእግዚአብሔር እግር ስር ቁጭ በይ። ማርያም መልካም ዕድል መርጣለች ይላል ጌታ። መልካም ዕድል ምረጪ፣ ምርጫው ያንቺ ነው። እግዚአብሔር ግን ዛሬ ተናገራችሁ እናንተ ሴት እህቶቼ፣ ኑ ወደኔ ቁጭ ብለን ከጌታ እግር ስር ድምጹን እንስማ፣ እንቀበል፣ ጸጋ እንቀበል፣ እንታደስ። እህቶቼ በተለያየ ነገር ተጎሳቁለናል። አይምሮአችን ተይዟል፣ ልባችን ተይዟል፣ ሐሳባችን ተሰርቋል። ዛሬ እናስመልስ እህቶቼ፣ እናስመልስ። ጠላት የወሰደብንን ምርኮ እናስመልስ። አምልጠን እናስመልጥ። የትውልድ እናቶች እንሁን። ኑ ወደኔ ኑ። ስፍራ ጌታ አዘጋጅቶልናል። ይሄ ጥሪ ነው ዛሬ። እግዚአብሔር የተባረከ ይሁን። ጌታ ሆይ ተመስገን። ሮሜ 8:29 ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል ይላል። እቶቼ ወንድሞቼ፣ የዛሬ ዋና መልእክቴ ሐሳቡ ልንገራችሁ። ሰው ድኛለሁ ብሎ ቁጭ አይልም። ለማደግ በመንፈሳዊ ሕይወት በመለወጥ ከስጋዊ ማንነት መውጣት አለብን። መዳናችን ጅማሬ እንጂ ፍጻሜ አይደለም። እግዚአብሔር እንድናድግ ይፈልጋል። በመንፈሳዊ ነገር እንድንበስል ይፈልጋል። ሊያስታጥቀን ይፈልጋል። ለምጽአቱ ለክርስቶስ ኢየሱስ ቀን ሊያዘጋጀን ይፈልጋል። ሊቀድሰን ይፈልጋል። እኔና እናንተ ግን አቬለብል አይደለንም። ጊዜ የለሽም እህቴ። ጊዜ አብጂ ለጌታ፣ ጊዜ አብጂ ወንድሜ። ዞር በል ካለበት ግርግር። ይሄ ነው የዛሬ ዋና መልእክቴ። ወንጌልን መስበክ፣ የተጠራንበትን መኖር ይሁንልን ወገኖቼ። በዚህ ዘመን ደግሞ ወንጌል በኃይል እየተሰበከ ነው፣ በአንድም በሌላም። ዋናው የኛ ተልእኮ ይሄ ነው። በኤፌሶን 4 ከቁጥር 12 እስከ 13 ስሙኝ። ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደመሆን የክርስቶስም ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን ይሆኑ ዘንድ ይላል። ይሄ ነው የእግዚአብሔር ዓላማ ወገኖቼ። ለክርስቶስ ኢየሱስ አካል ለመሆን መሰራት አለብን። ፍጹም ለመሆን መሰራት አለብን። መዳናችን መቀጠል አለበት። ወደ ክርስቶስ ኢየሱስ ማደግ አለብን። ይህም ደግሞ በምንድን ነው ካላችን፣ በመንፈስ ቅዱስ በመሞላት ዕለት ዕለት በመጸለይ ቃሉን በማንበብ ከእግዚአብሔር ሥራ ጋር ህብረት በማድረግ ለአገልግሎት ራስን ዝግጁ በማድረግ ለአገልግሎት ራስን በመሰጠት። ቁጭ ብለሽ አይመጣም እህቴ። የእግዚአብሔርን ፊት ፈልጊ። ሳክሪፋይ አርጉ፣ መስዋዕት አርጉ። ቁጭ ብለን የእግዚአብሔር ነገር አይመጣም። ቁጭ ብለን ፍሬ ልናፈራ አንችልም። ዞር በሉ፣ ካላችሁበት አካባቢ ዞር በሉ። እግዚአብሔር ይርዳን ወገኖቼ። ብዙ ነገር እየሆነ ነው በአገራችን። ስለዚህ መፍትሄው ወንጌልና ወንጌል ብቻ ነው። መፍትሄው ከኢየሱስ ጋር መጣበቅ ብቻ ነው። ይሄንን እንዳትረሱ። ኢየሱስ ብቻ ነው መንገዱ። ኢየሱስ ብቻ ነው መደበቂያ መሸሸጊያው። በጣም ኑሮ ከብዷል። በጣም መከራ በዝቷል ኢትዮጵያ ውስጥ። ለእናንተ በድፍረት እነግራችኋለሁ። አሜሪካ ሆናችሁ፣ ኢትዮጵያ ሆናችሁ፣ ናይጄሪያ ሆናችሁ፣ ዩሮፕ ጣሊያን ሆናችሁ፣ ቻይና ሆናችሁ፣ የትም ሆኑ የትም መደበቂያው ኢየሱስ ክርስቶስ ብቻ ነው። ማምለጫው ኢየሱስ ክርስቶስ ብቻ ነው። ዛሬ በገንዘብ የምታመልጠው ምንም አይነት ነገር የለም። በስልጣን በዘር የምታመልጠው ምንም አይነት ነገር የለም። ኑ ወደ ኢየሱስ አምልጡ፣ በጌታ በኢየሱስ ክርስቶስ ስም ይሄንን እላለሁ። እህቶቼ ተዘጋጁ። አብረን እንጸልይ፣ አብረን የጌታን ፊት እንፈልግ። በዚህኛው መልእክቴ ላይ ደግሞ ባለፈው እንደነገርኳችሁ ለወንጌል
ለሰጠኝ ራይ ፈቃደኛ የሆናችሁ አገልግሎቴን መደገፍ የምትፈልጉ ለወንጌል አገልግሎት አሁን በገንዘብ መታጠቅ ስላለብኝ እኔ እስከዛሬ ጠይቄ ማላቅም እግዚአብሔር ግን ይሄንን መንፈስ ያው በጋራ ወንጌል እንድንሰራ አንድና አንድ ስለዚህ ምናልባት በስክሪኑ መጨረሻ ላይ ኢንፎርሜሽን አስቀምጥላችኋለሁ በዜል ማስገባት የምትፈልጉ የዜል ቁጥሬን አስቀምጥላችኋለሁ እንደገና ደግሞ አገር ቤት ያላችሁ መርዳት የምትፈልጉ የአገር ቤትም አካውንት አስቀምጣለሁ ያለው በገንዘቡ የሌለው በጸሎቱ አብረን የእግዚአብሔርን ወንጌል የእግዚአብሔርን ሐሳብ እናስቀጥል ይሄ የኔ ጥሪ ነው የኔ አደራ ነው መልእክቴን ሼር እና ሰብስክራይብ አድርጉልኝ ተባረኩልኝ መልእክቴን ጨርሻለሁ ጌታ ይባርካችሁ ሻሎም መልካም ቀን እሱን ከማወዳ ምን ይወዳደራል ሁሉን እርግፍ አድርጎ አስትቶ ያስኬዳል ሽልማት